ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ለኔ ቤት አዲስ ይሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። እኔ ውድ ዛሬ ይዤላችሁ የመጣው ቲክቶክ ሰፈር አብርሽን ካልከሰስ ነው። አብርሽ በህግ መጠየቅ አለበት። አብርሽ ሃይማኖታችንን ሰድቧል። አብርሽ የኦርቶዶክስ ቤተክርስቲያን ሰድቧል። እናንተ ጤነኞች ናችሁ እንዴ? አብርሽ የዛሬ 4 ዓመት 5 ዓመት እኮ ነው ልጁ የመጣው አይደል እንዴ? እያየነው እኮ ነው እዚህ ጋር የደረሰው። አብርሃም ስለ ሃይማኖት አንድ ቀን ሲያወራ ሰምታችሁ ታውቃላችሁ? ነውስ ግድ ከሩታ ጋር ካልሆነ አይሆንም ነው። የሩታ አባሎች የሩታ ደጋፊዎች ምን ነው በሰይጣን አፍዛ አደንግዛ ያመጣችሁ ልጅ እና እሱ አልፈልግም ወደ ጤናው ሲመለስ በዚህናል አይናችሁ ደም ይነፍሳል። እኔም ኦርቶዶክስ ክርስቲያን ነኝ። ገባችሁ? አንድ ቀንም አብርሃም ስለ ኦርቶዶክስ ታዶ ምንም ይሁን እምነቱ ምንም ስለ አንድ ሰው እምነት ተናግሮ ምን ብሎ አያውቅም። ሲጀመር አብርሃምን የምትከታተሉ ከሆነ አሁን የመጣችሁ ጀሌዎች እሷ ከመጣኝ በኋላ የመጣችሁ ጀሌዎች ከሆናችሁ ምንም ልናረጋችሁ አንችልም። አብርሃም ስሩን ከሷ ጋር ከገጠመ ከብዙ መንገዱ ወጥቷል። በፊት ምስኪኖችን ይረዳል፣ ምስኪኖችን ያበላል። እስላም ክርስቲያንን ደግሶ የሚያበላ ልጅ ነው። አይደለም ሃይማኖት ሊሳደብ እንዴ! የቱ ጋር ነው? እስኪ ዝም ብሎ ነው እንዴ ሰውን የሚከሱት? ተስፍሽ ቅልቦች ጋር እንኳን ቅልቦች ጋር ተውና ምንም ጋር ድረስ ቅልቦች ሳያዩ ሳያጤኑ ቪዲዮዎቹን እስከዛሬ ቪዲዮውን አያዩም እንዴ? ከዚህም ባለፈው ምን እያላችሁ ነበር? የሆነ ቤት ላይ አያስገቡም ከራሳቸው በስተቀር የራሳቸው ግሩፕ አላቸው እንጂ ሰው ራሱ ገብቶ አስተያየት ምናምን ሊሰጣቸው አይፈልጉም ጭራሽ። ገባችሁ? እንዲህ ብጭቅጭቅጭቅ ሲያረጓት ነበር ሄርሜላን። ሄርሜላ በትዳሩ ማለትም በሩታ ትዳር ላይ ገብታለች፣ እንደዚህ ሆናለች፣ እንከሳለን ምንድነው የህግ አካል እንደዛ ከሆነ ስንቶቹ የተፋቱ ምስኪኖች አሉ። ለምን እነሱን ሄዳችሁ ታዲያ በግድ ከባል ማለትም እንዴ? በየቤቱ እኮ ስንት ጉድ አለ። እሱ ፊት ለፊት ስለወጣና እንትን ስላለ ነው እንዴ? እንደዛ ከሆነ በየሰው ቤቱ ሄዳችሁ እያንኳኳችሁ ደም በምታለቅስ እናት አለች ልጅ ይዛ ማይረዳ ምንም ምን አደረጋት? ፍታኛ አለችው ራሷ እናት አረ በግድ አሁን ደግሞ ከኔ ጋር ካልሆንክ ስትል አልፈልግም ካለ መፍቱ ነው። እንኳን እነ ተስፍሽ ሀረርጌ ተውና ለምን የፈለጉበት ቦታ አይደርሱ? በግድ ነው እንዴ? ልጁ ሲጀመር አንድ ቀንም ስለ ሃይማኖት አውርቶም አንስቶም አያውቅም። ከሃይማኖት ከዘር የጠራ ጽድት ያለ ኤኬሌን አይደግፍ ኤኬሌን አይነቅፍ ራሱንና ራሱን ሆኖ የሚኖር የበቃ ስንት ምስኪኖችን እኮ የሚረዳ ነው አብርሃም። ደግሞ ምንም አታመጡ ሲጀመር መክሰስ። እንደዛ ከሆነ ስንቶች የሚከሰሱ አሉ እኮ ስንቶች። እንደዛ ከሆነ ሃይማኖታችንን ክርስቲያን መስቀላችሁን ካላወጣችሁ እየተባሉ የሚታረዱትን ለምንድን ነው ታዲያ እነሱን እንትን ማትሉት? ከእናንተው ጋር ቲክቶክ ላይ ቁጭ ብለዋል እንዴ? ለምን አታሳርዱም? ለምን እንደዚህ አትሆኑም? ኧረ ተው፣ ወደ ራሳችሁ ተመለሱ። በዚህ ልክ ሰውን ለመጣል አትሩጡ። ሰውን ለመጣል ስትሮጡ ራሳችሁ እንዳትወርቁ። ገባችሁ? እናንተ ሰውን ለመጣል ለሰው የምትቆፍሩትን ጉድጓድ አርቃችሁ አትቆፍሩ፣ ራሳችሁ ትገቡበት ይሆናል። እሱ ደግሞ በወንጀል እስኪ እናንተ ክሰሱትና እሱ ደግሞ በወንጀል ጥርግርግሽን ያወጣሻል። የትም ሀገር ብትሆኚ ማለት ነው። ገባሽ? የትም እንዴ አልፈልግም ካለ መፍቱ ነው። እንኳን አይደለም እሱ አልፈልግም ብላው ሰማናውን ቀዳ ስትለመን ስትዘከር እምቢ ያለች ይቅርና እሱ በራሱ ፍላጎት ራሱ በቅቶኛል ይሄ ትዳር አልፈልግም ካለና ሌላ ሴት ካገባ መፍቱ ነው። ሄርሜላንም እንከሳለን። ምን ጥስጆ እንሆናለን? ምን ስለሆናችሁ የምትከሱት ሰው? ምን ስለሆናችሁ? ጭንቅላታችሁ ማይሰራ ከሆነ ብሎናችሁ ከላላ ልክ እንደ ሩታና እንደ ኤፍሬም ብሎናችሁ ከላላ
አስመርሙ ጭንቅላታችሁ። ህቃም የገዛችሁላቸው ያኔ ስጦታ ምን የገዛችሁ እሱ ምንም ይዞ አልወጣም፣ ጥሎላን ነው የወጣው። ከፈለጋችሁ አሁንም አዋጡላትና ላኩላት። ይሄው በየግሩፑ በየምኑ ለሄርሜላ ችግረኛ አይደለችም። እንደዛ ለሄርሜላ ብር ከምትሰበስቡ ስንት ምስኪኖች አሉ መንገድ ላይ ብርድ የሚያንገበግባቸው የራባቸው አምባሻ መግዣ ያጡ ቆሎ መግዣ ያጡ በቆሎ አንድ ጭንቅላት በቆሎ ገዝታ አንድና ለልጆቿ የምትሰጥ ያጣች ሄርሜላ ብር አዋጡልኝ አላለቻችሁም። ሲጀመርም የሰው አሁን የሆነች ልጅ ሞታለች ለሷ ብር አዋጣ ምናምን ሲባል እኔ ደንግጬ እንዴ የምን ብር ነው ለሷ የሚዋጣው? ጭንቅላታችሁ የማይሰራ ሰዎች ይሄን እንዳይደረግ ካለ ምንም ምክንያት የሰው ህይወት ከሚጠፋ እዚህ ላይ ስሩ ከቻላችሁ እንጂ አብርሃምን እንከሰዋለን ሃይማኖታችንን ሰድቧል። ኧረ እባክሽ እኔም ኦርቶዶክስ ነኝ ካለ ሀቅ የሆነ ውሸት ይዤ አልሮጥም። አብርሃም ስልክ አላነሳልኝም ላገኝ ስለ አላገኝም ካለ መፍቱ ነው። በቃ አላገኝም ካለ መፍቱ ነው። ምን ስለሆነ ነው አንቺን የሚያገኝሽ? ዩቲዩብ ከሱ ጋር ሰርተሽ አያልፍልሽም። እግዚአብሔር ይለፍልሽ ካለ ላብሽን እንደዚህ እንደሱ ጠብ አድርጊና መከራሽን ቢና ታዋቂ ሁኚ ከላስ። ከዛ በተረፈ ሰውን ለመጣል ሰውን ምንም አታረጉትም። ደግሞ ምንም እኛ አለንለት ለሐቅ ይቆም። እኔ ሃይማኖቴን አንድም ቀን እኔ ስሩንም ልጅ እኮ ኦርቶዶክስ ነው ከዚች ጋር ከገጠመ ጋር ነው እንጂ ከዚህም በፊት ትዝ ካላችሁ ጸበል ቦታ ያናረላ ጸበል ቦታ ሄዶ ነፂ ሄዳ ፈልጋው ይዛ የመጣችሁ ከጸበል ቦታ ነው። አይሁንም ኦርቶዶክስም አይሁን የፈለገውን እምነት ይመን ሃይማኖቴን እስካልነካ ድረስ ምን እስኪ የቱ ጋር ነው አብርሃም ወጥቶ አንድሽ ቀን ስለ ሃይማኖት የተናገረው? እኛ መቼም ሞተን አልተነሳንም አይደል እንዴ? ቀን በቀን እኮ ምን ለቀቀ ምድረ ዩቲዩበሮች እኮ የራሳችንን ዩቲዩብ ሰርተን አናውቅም። ግቡና እዩ የራሴ ዩቲዩብ ራሱ እኔ አንዳንድ ጊዜ ነው የሆነ ነገር እንትምለው 2 ሰውም አየ 3 ሰውም አየ 1 ሰውም አየ በሱ ነው እየሰራን ያለ ነው። በሱ ብርሽን እየለቃቀምሽ አሁን እንከሰዋለን። መክሰስ ተሽ የፈለሽውን ለምን አታርጊ? ሀቅ ነው። ቅልብተው ሆነ ቅልቦችም ከሆኑ ይመረምራሉ፣ ያያሉ፣ ያቀርቡታል። ቲክቶክ ላይ ይቀርባል። ገብቶ ይዩ ከላይ እስከታች ከዩቲዩብ ጀምሮ እስከ ቲክቶክ ከቲክቶክ ጀምሮ እስከ ፌስቡኩ ቴሌግራሙን ምኑን ይዩ አብርሃም አንድን ቀን ስሩንም ድሮ ደሃን እያበሉ እየሰበሰቡ ቡታጅራ ላይ በረመዳን ሰዓት እየዘከሯቸው እየካደሟቸው ሙስሊሞችን የቱ ጋር ነው እሱ የሰውን ሃይማኖት የነካው? የቱ ጋር ነው ኦርቶዶክስ ተዋህዶ ወጥቶ የተሳደበው? ጭንቅላታችሁ የማይሰራ ከሆነ ጴንጤም ከሆነ እኮ ሄሊ ከጊዜ በኋላም ጴንጤ ሆነ ከሆነ ኢየሱስ ክርስቶስን አይደል የሚያመልከው? ዞሮ ያው ኢየሱስን ነው የምናመልከው ነው የሚሉት። በብዙ ነገርም ባንስማማ በብዙ ነገርም ባንቀራረብ ጌታን እኔ ለምን ድንጋይ አያመልክም? ምን አገባኝ? ለምን እንጨትም አያመልክም? ሃይማኖቴን እስካልነካ ድረስ የፈለገውን ነገር መሆን ይችላል። ለመንገድ ላይ ቁጭ ብሎ እንትን አይልም። ምን አገባኝ እንዴ? ጭንቅላታችሁ አይሰራም እንዴ? ሰው ከመሬት ተነስታችሁ እንዴ? ኧረ በእናታችሁ ሼም የያዛችሁ አንዳንድ ጊዜ ግን እናንተ ሩታን ከፈለጋችሁ ጭንቅላታችሁ ላይ ተሸክማችሁ ዙሩ። አያገባንም። እኔ አሁንም ከሆነ ከሄርሜላ ጋር ሆነ ከሩታ ጋር ሆነ አይደለም፣ ወደ ጤናው ይመለሳል። ወደ ጤናው ተመለሰ። ቀሪውን ደግሞ እራሱ ይወስናል። ገና ለገና ሩታ እንደማይመርጥ ስላወቃችሁ እንከሰዋለን። እነ ተስፍሽ ጋር ቅልቦች ጋር ደርሷል። ከዛ ቅልቦች ጋር ደረሰ። ከዛ ቲክቶክ ላይ ስላስገባህን በጣም አመሰግናለሁ ልክልሃለሁ ምናምን። ኧረ በእናታችሁን ተረጋጉ። ከመሬት ተነስታችሁ ሰውን ምንም ልታረጉ አትችሉም። አብርሃም ቀብራራ ነው። አብርሃም በራሱ ነው እዚህ ጋር እየደረሰው። ማንም ሰብስክራይብ አደርጋችሁ አያችሁት፣ ተከተላችሁት፣ አሳደጋችሁት። ዛሬ ደግሞ በዚህ ልክ ወደ ሩታ ከተገለበጣችሁ ሂዱ፣ ከሩታ ጋር እናንተ ቀጥሉ። እኛ ደግሞ ከሱ ጋር እንቀጥላለን። ከእግዚአብሔር አይምጣ ከሰው የሚመጣ ነገር ምንም ሰውን አያደርግም። ይሄንን ወቁ።
ገባችሁ? ይሄንን እወቁና ተንቀሳቀሱ እንጂ ገና ለገና እንዴ መፍቱ እኮ ነው ሰው እናንተ ወንድማችሁ ላይ ወይ በራስሽ ላይ ሴቶች ናችሁ በብዛት ስራ ፈቶች አረብ ሀገር ተቀመጡና የማዳም ዋይፋ አለላችሁ አፋችሁን ትከፍታላችሁ ደግሞ ኢጃዛ ቤት ያላችሁ ሰዎችም አላችሁ እግራችሁን ትሰቅላላችሁ ከዛ ወሬ ብቻ ስራ ስሩ አብርሃምን ከመቦጫጨቃችሁ በፊት አብርሃም ነገ እኮ ታፍሩበታላችሁ እስኪ እንከታተላችኋለን ቅልቦችን ምን እንደሚያረጉ እናያለን የሰው ሃይማኖት አልነካ ተስፍሽ ያረርጌው ምናምን ሐረርጌ ትቶ ለምን ሱዳን አይሆንም ምን አገባንኛ እንዴ እሱ በጣም ሃይማኖቱ የሚወድ ልጅ ነው በኪዳነ ምሕረት አይደራደርም ማንንም በሃይማኖቱ አይደራደርም ማንንም እንደዛ ወንድ ከሆናችሁ አንድ ሰው አንድ ምስኪን እንትን ከምትሉ ሂዱ ይሄው በየአገሩ ክርስቲያን መስቀላችሁ ፍቱ እየተባሉ ቲክቶክ ላይ ቁጭ ብሏል እንደ አንገቱን በመንጫ በለው እንደዚህ በለው እየተባለ ምትምለው እነሱ ለምን አታስከስሱም ታዲያ የዚናል ጎበዝ ከሆናችሁ የዚናል ጀግና ከሆናችሁ ለምን የምስኪኖቹን ደም የሚያፈሱት ሰዎች ለምን አትታገሏቸው ለምን አትዋጓቸው እንደዚህ ጎበዝ ከሆናችሁ በሰላም ይኖረው ልጅ እንዴ አሁን እኮ ሩታን ይምረጥ ሄርሜላን ይምረጥ ምናቆ ነገር የለም አው ሹክ ብላችሁ ሊሆን ይችላል የናንተ ሹኬ ሄዷል በቃ ወደሳ ብላ ከሆነ ነጠላ አዘቅዝቁና ጥቁር ልበሱ እንጂ ከዛ ተረፈ ልጁን ምንም ልታረጉት አትችሉ ምንም እንዴ ለኡነት የቆሙ ናቸው እናምናለን የብዙን ሰው እንባ አብሰዋል የብዙንም እንባ ቢያብሱ አዋተን ነው ከኪሳቸው ዶርቼ ስሙኒ አላወጡም ቅልቦችም ቢሆኑ ማለት ነው በአረብ ሀገር ያሉ ሴቶች በየትም ሀገር በየትም ዓለም ያሉ አሜሪካም ሊሆኑ ይችላሉ ኬንያ የትም በቃ የትም ሊሆኑ ይችላሉ ገባችሁ የህዝብን ብር ሰብስቦ ህዝብን ረዱ እንጂ ከኪሱ ብር አውጥቶ አይደለም ቅልብ ይረዳው ወይ ደግሞ ቅልቦች የሆነ ነገር ያደረጉት ድንድይ ሆነዋል ምስኪኖች በእነሱ የእንባያቸው የታበሱ በሻሉ ለሰው ምክንያት ሆኑ እንጂ ከኪሱ ገንዘብ አውጥቶ አይደለም ቅልብ ሰውን ይረዳው ገባችሁ እንደኔው እንደናንተ አይነት በስደት ያሉ በረሃ ያቃጠላቸው የሰው ቤት ህር ያደረጋቸው ከዛ ላይ ነው ቆንጥረው ከልጆቻቸው ከአባቶቻቸው ከደካማ ቤተሰብ እየቆነጠሩ ምስኪኖችን ይረዱት ማለት ነው ገባችሁ ቅልብ ከሆነ ትክክል ነው ይመረምር እኔ አሁን እሱን አይደለም እየወቀስኩ ያለሁት እዚህ ጋር ቅልቦችን የመናገር እንትን የለኝም ሞራኑም የለኝም ለምብትሉ ጎበዞች ናቸው ሰው እንዲረዳ ያግዛሉ ከዛ ውጪ ግን አታቶስቱሱ ምንም ያመጡት ነገር የለም ምንም ዋንቶ ኮሌ ፊዱ እንደንዳን ዱራን ዱርሲተኒ አረ እንዴ ነምኒ አመንታ ነማ ወዶንቱ ቄ አመንታ ኬኘቱ ቄጅራ አመንታ ኬሰን እርገቱ ቄ ወራ ማተባ ኬነን ኑራ ባዲያ ኬሰት እዶ አዳ ኬሰት ወር ማተብን ኬን ራጭታ ጅር ክርስቲያን ሜቃቱ ጅር ቤተ ክርስቲያንን ኬን ከተማ ጅዱ ኬሰት የና ጉበቱ ኤስ ጅርተን አብርሃም አመንታ ኬኛ አረብሴ ጅራ የተኒ አመካ ቅርቅር ፈታኝ ማይሆን ነገር አታውሩ መጀመሪያ አስተውሉ ከመሮጣችሁ በፊት ይሄ ነገር ነገ አታፍሪም እንዴ ከአብርሃም ምንም አይነት ምክንያት ምንም ከሱ ጋር ቢጠፋ ለምሳሌ ሰድቧል የምትይ ሴትዮ ዛሬ ተስፍሽ ጋር ገብተሽ የምታወሪው ቪዲዮ ላኪልኝ ብሎሻል ከታብተሽ ልትልኪለት ነው አብርሃም እኔ አንድ ቀን ይሄው ከስንት ጊዜ ጀምሮ እከታተላለሁ ከፍቅር ጋር ከሚሰራ ጊዜ ጀምሮ እስካሁን እከታተላለሁ አንድ ቀን ስለ ሃይማኖት አንስቶ አንድ ቀን ሲናገር ሰምቼው አላውቅም አንድ ቀን ከሃይማኖት የጸዳ ከብሔረሰብ የጸዳ ማንንም ደግፎ ማንንም ነቅፎ አያውቅም እና በግድ ነው እንዴ በግድ ተናገር በግድ ከብሔረሰብ ጋር እና ግድ ከሃይማኖት ጋር ላገናኝ ካልሆነ በስተቀር ተናግሮ አያውቅም ከራሱ ጋር አጣፋ ብትይም ከታምተሽ እንደምታመጪ እስኪኛ እንፈር ያኔ እንዴ አሁንስ አበዛችሁት እሺ
ማርም ሲበዛ ይመራል ይባላል። ሲበዛ ይመራል። ገባችሁ? ስለዚህ ለሆነ ነገር ስትሮጡ ራሳችሁን ይዛችሁ ገደል ነው የምትገቡት። እንከሳለን፣ እሱ ጋር እናደርሳለን። በዚህ አይደራደርም ማንም፣ በሃይማኖቱ አይደራደርም። ቀን ጎሎብን ነው እንጂ ማንም በሀገሩና በሃይማኖቱ ማንም ይደራደር የለም። ገባችሁ? እንደዛ ካላችሁ ቲክቶክ ላይ ቁጭ ብለው እንደዚህ ያርጓቸው፣ ስቀሏቸው፣ ቁረጣቸው የሚሉትን ከሰሱና እነሱ ጋር አድርሱ። እነሱ ይሄንን እያዩ አይደለም እንዴ? አያዩም እንዴ? እነ ተስፍሽ አረርጌው አያዩ? እነ ተስፍሽ አረርጌ ምንጥስዮ ብላችሁ ሞታችሁ። ተስፍሽንም ከሆነ የዛሬ ስንት ዓመት ነው የማውቀው እኔ፣ የዛሬ ስንት ዓመት በቃ። ስለዚህ ምንም ብርቃችን አሉ ሚዲያ ላይ ያሉ ሰዎች ቅልቦች ላይ እንከሳቸዋለን። እነ ተስፍሽ ጋር እናደርሳለን። ምንጥስዮ ምናምን አላችሁ። ይኸው ገባችሁ። ዛሬ ተስፍሽ ቅልቦች ጋር ቪዲዮ ላኪልኝ ብሎሻል። ጌታ አምጥተሽ እንደምትልኪ አንቺና ጌታ ይወቁ። ምን ልታረጊ ነው? መቼም እነሱ እሸውዳቸዋለሁ ብለሽ ካሰብሽ ራስሽ ነሽ ገደል የምትገቢው። ለምብቲ ማቀነባበሪያ ወይ የአብርሽ ድምጽ ደግሞ ከማንም ጋር አይመሳሰልም። የፈለግሽውን ነገር ብታደርጊ እኔ አንድም ቀን ከሱ ዩቲዩብ ላይ ከሱ ቲክቶክ ላይ ከሱ ምንም ላይ ስለ ሃይማኖት ስድብ ይዘሽ አትመጪ በምንም አይነት ታምር። እንዴ ሰው ልጅ ከሰው ጋር ካልተመቸችውና ካልተመቻት በግድ ከዛ ሰው ጋር ካልኖርሽ ብሎ ወይ ደግሞ ከዛ ሰው ጋር ካልኖርክ ብሎ ሰውን እንኳን እናንተ ጌታ ራሱን አያስገድድም። ነፃ ፍቃድ ሰጥቶናል እኮ እግዚአብሔር። በነፃ እንድንቀሳቀስ፣ በነፃ እንድንራመድ፣ በነፃ እንድንሄድ ጌታ ፍቃድ ሰጥቶናል። አይደለም የሰው ልጅ እንዴ በዚህ ልክ ብድ ትላላችሁ? ኧረ በስመ አብ። ምንድነው ኢትዮጵያን ረከሱ ምናምን፣ ስንቱ በስንቱ ረክሷል። አብርሃም ካወቃችሁ ምንም አይነት ጥፋት የለም እስከ ዛሬዋ ቀን ድረስ ምንም አይነት ለመናት፣ በቤተሰብ ለመናት፣ በጓደኛ ለመናት፣ በግሉ ለመናት። ካልፈለገችና ከሄደ በኋላ እሱ ሌላ ህይወት ሲጀምር ይሄ ህይወት ላንተ አይገባህም፣ ስለዚህ ከኔ ጋር እዛው ተልከስክሰክ መኖር አለብህ ብላ ካበደች። ታዲያ ካበደ ሰው ጋር ማበድ አለበት እንዴ? አሳበደችው፣ አደነዘዘችው፣ አመጣችው። ኤፍሬም ምን እያለ ነው? ሌላ የሆነች ልጅ ይዛ ኦልሬዲ ከእጃችን ወጥቷል። ሌላ ምንድነው መፈለግ ያለብን ያለ ልጁ። እኔ ለነሱ ሲል ከሀገር አይወጣ ልጁ የተወለደበትን ያደገበትን ሀገር ጥሎ ኢትዮጵያ ምድርን ጥሎ መቼም ብን ብዬ የሆነ ቦታ ሊሄድ ቢል ለነገሩ ዱባይ በመዝናናት ምናምን መጥቶ ሊቀር ይችላል። ከዛ ውጪ ሌላ ሀገር የትም ሄዶ መቅረት አይችልም። የትም መሄድ አይችልም። ብዙ ፕሮሰስ አለው ከሀገር ለመውጣት። ገባችሁ? እና በዚህ ልክ እንደዚህ እብድ አትበሉ። ተረጋጉ። የወለቴ ሰፈሮች መንደሪዎች ናቸው ሴቶች ስትባሉ። እኔም ሴት ነኝ። እንደዚህ አይነት መንደሪዎች አትሁኑ። ጀግና ሁኑ፣ ሴት ሁኑ። በቃ ጥሏት ራሱ ቢሄድ እሷን ነው ጎበዙኝ ስሪ ማለት ያለባችሁ እንጂ ግድ ከሷ ጋር ካልሆነ ምን በህብረት ነው እንዴ ያገባችሁት? እሱን እዛ ይሄ ምን ነው የምትባሉት ግሩፖች ናቸው። ምን ጥስዩ የምትባሉ በህብረት ነው እንዴ ያገባችሁት አብርሃምን እንዴ? ተራ እንደዛም ከሆነ ተራ ኢትዮጵያ ሲገቢ ተራ ያዥና ከሄርሜላ ላይ ውሰጁ። እኔ ከሄርሜላ ጋር ሆነ ከሩታ ጋር ሆነ ጤናው እንዲመለስ ነው የምፈልገው። ጤናው ተመልሷል። እግዚአብሔር ደግሞ ከዚህ በላይ ጤናው ተመልሶ ትልቅ ደረጃ ላይ ደርሶ ለማየት ያብቃ። እኔ ካሁን በኋላ እኔ ከዚህም በፊትም 3 ቪዲዮዎች ለቅቄያለሁ። ከሄርሜላ ጋር ሆነ ከሩታ ጋር ሆነ ሁለታችሁም አታስፈልጉኝም ከህይወቴ ውጡ ቢላቸው እኔ ደስተኛ ነኝ። ለምን ብትሉኝ መጀመሪያ ጤንነቱ ይቀርማል። ጤና ከሆነ በኋላ ምስትም ትዳርም ሌላም ይሆናል። አይ ኖ እኔ ሩታን መርጣታለሁ ካለ ለምን ሩታን መረጥካት ብዬ የምቃወሙ ምክንያት ምንም ነገር የለም። ሄርሜላም ከመረጣ ለምን ሄርሜላም መረጥክ ብዬ የምቃወሙ ነገር የለም። መፍቱ ነው ይሄ መፍቱ ነው። ግድ ገና ለገና ሩታን ስላልመረጠ ከሩታ ጋር ስላልሆነ ሃይማኖት ሰድቧል።
አረ የሃይማኖት ውስጥ እንደው እኔ ግርም ትሉኛላችሁ። ሰው በዚህ ልክ ይዋሻል? አስተውፍሩልኝ። አረ በእናታችሁ ተረጋጉ። እውነት ረጋ ያለ ወተት ቅቤ ይወጣዋል። ለነገሩ ንጣችሁት ልጁን እኮ ወደ ላይ ሰቀላችሁት እንጂ ምንም አላደረጋችሁትም። አብርሃምን ምንም ልታረጉትም አትችሉ ሲጀመር ማለት ነው። ገባችሁ? ምንም ማንም ሰው በሰው ህይወት ላይ ስልጣን የለውም። አንድ ሰው ሲሆነው ይኖራል ከሰው ጋር፣ ካልሆነው ግን ይለያያል። የትኛው ምን ነው ሩታና እሱ ብቻ ናቸው እንዴ የመጀመሪያ ተፋቺዎች? እኮ እነሱን አደረጋችሁ ብርቅ። በቃ ታይቶ ታልሞ የማይታወቅ አደረጋችሁት እኮ። በሺ እየተጋቡ ይውላሉ፣ በሺ እየተፋቱ ይውላሉ። በየትኛውም ሀገር በኢትዮጵያም በሌላ ሀገርም ዓለም በሙሉ በሺ በቀን ዛሬ በቀን የኔ ስንቱ ተፋቷል። ዛሬ ደግሞ ስንቱ ተጋብቶ እየተደሰተ ነው ያለው። ኤቭሪ ታይም እግዚአብሔር በፈጠራት ቀን ሙሉ ጋብቻ አለ፣ ፍቺ አለ፣ ሞት አለ፣ መወለድ አለ። ሺ ይወለዳል፣ ሺ ይሞታል፣ ሺ ይጋባል፣ ሺ ይፋታል። ይሄ ብርቅ አይደለም። ቢሆን ሰው ልጅ በሞት ቢለያይ ኦኬ የተቀደሰ ሀሳብ ነው። ካልሆነ ደግሞ ምንም ማድረግ አይቻልም። ከዛ ውጪ ግን እሱ ይሄ ወደ ልክ እነሱ በጣም የደነገጡት በጣም ነው በቃ እንደዘላላላ የምትሏ ሴትዮ እሱ ኦኬ እሺ በቃ ከኛ ጋር ጊዜ እያሳለፍክ ነበረ ደስ የሚል ምናምን ስትለው ሩታ ይቅርታ እኔ ከእናንተ ጋር ምንም ትዝ አይለኝም ሳሳልፍ ሲላት ይስ ኦኬ። ይሄ እንግሊዘኛ ፈረደብን እኛ ከሆነ እንግሊዘኛም በቃ ይስ ኦኬ ዶንት ታች ትል ነበር አንድ ጊዜ። እሱንም ተወይት አሻሻለች። አትንካኝ ትለው ነበር። ዶንት ታች ትለው ነበር። አትንካኝ። ልክ እናንተም እንደዛ እየሆናችሁ ነው ያላችሁት። ስርስሯ ነው እያላችሁ ያለች ሰው ሰኢው ሩታን ለዚህ ሁሉ ደረጃ ያበቃቻት የሷ ስር ያላችሁ የሷ ትክክል ነሽ፣ ግፊ፣ ሂጂበት፣ እሱ እንደዚህ ነው፣ የት ይሄዳል፣ ምን ጥስየው፣ የኛ ጀግና፣ የኛ ምን ስትሉ ትዳሯን በትን ነው ያደረጋችሁት እንጂ ቤቷን እንድትይዝ ቤቷን እንድትሰራ ግን ከበተናችሁ በኋላ ካፈረሳችሁ በኋላ ለብቻዋ ልትሰራ ከእናንተ ጋር ህብረት አድርጋ ልትሰራ ብትችል አልቆምም ማለት አንድ ቤት ለማቆም እኮ የገጠር ቤት ከሆነ ምንድነው ቆርቆሮ ምናምን ከሆነ እንትን ያስፈልገዋል አይደል እንዴ? ወራጅ ይባላል። የሚቆም መሃል ላይ የሚሄድ አለ። ወራጅ ማለት በዚህም የሚሄድ ከዛ እሱ ላይ ነው ግድግዳ ይቆማል፣ በሱ ላይ ይመታል ወራጅ። ሳር ቤትም ከሆነ ምሰሶ ያስፈልገዋል። ዘመናችን ያመጣው ደግሞ ብሎኬት ቤት ምናምን ስንሰራ ፌሮ ያስፈልገዋል። አንድ ቤት ለመቆም ፌሮ አቁመን ብሎኬት ደርድረን ምን ብለን ከታች መሰረቱን አቁመን በሱ ላይ ፌሮ ቆሙ፣ በሱ ላይ ብሎኬት ቆሙ፣ በዛ ላይ ደግሞ ወራጅ ያስፈልገዋል። እሱም ቢሆን ማለት ነው። ከዛ በወራጆች እንትንም ፎቅም ስንሰራ ፌሮ ያስፈልገናል፣ እንድረድርበታለን። ከዛ ሲሚንቶ እየተሰራበት እየተገረፈ በሱ ላይ እንደገና ብሎኬት እየተደረደረ ፌሮ እየቆመ ነው ብሎኬት እንትን የሚሰራ ፎቅ የሚሰራው። እሷን መሰሶዋን ግንድስ አርጋችሁ ካፈረሳችሁ በኋላ መሰሶናና ቁም ስትሉ አልቆምም፣ በቃ አልፈልግም፣ አንዴ ያፈርሳችሁኛል አልመለስም ካለ አብርሃም መፍቱ ነው። እሱ የቤቱ መሰሶ ነበረ። መሰሶን እንድታፈርስ መሰሷን እንድትድል ምንድነው የሚባለው ይሄ እንድትነዳው አደረጋችሁ። መቼም እንትን ወራጅ ሳይኖር ሳር ቤትም ከሆነ መሰሶ ሳይኖር ምንም ሊኖር አይችልም። ይሄ እንዳይሆን ብዙ ለፍተናል። ተይ ሩታ ከእጅሽ ካመለጠ ተይ። እኔ ራሱ በአቅሜ ብዙ ቪዲዮ ሰርችልታል። ይሄ ከሄደ ያፈቀረ ሰው ከሄደ መመለሻ የለውም፣ አይመለስም። የሚያፈቅሩ ሰዎች ቅን ልቦች ናቸው። ቅን ልብ እንደምትሉት ማለት ነው። ቅን ልብ ያላቸው ናቸው ሰውን የሚያፈቅሩት፣ ለሰው የሚሞቱት፣ ለሰው ብዙ ዋጋ የሚከፍሉት። ገባችሁ? ከዛ ተረፈ የሄዱ ቀን አይመለሱም።
ሄዱ ወንድም ሊሆን ይችላል፣ ሴትም ልትሆን ትችላል። እስከፈለገች ህይወቷን መስዋዕት አድርጋ ህይወቷን እስከሚያልፍም ከወደደችው ሰው ጋር የመኖር እንትን ትላለች። ግን መጨረሻ ከዛ ቤት ወይ ከዛ ህይወቱ ፍንቅል ብላ ይወጣለታ እንደው እዛ ጋር ወርቅ ይታፈሳል ብሉ ዞር ብላ አታይ። ወንድ ልጅም እንደዛው ነው፣ ከሴት ይብሳል። ሴሊ ስሩንም እንደ ጦቷ ልቧ የተንጠለጠለ ነው ይባላል። ሴሊ ቆርጣም ቆይ እስኪ ብላ ልታወላወል ትችላለች። ወንድ ላይ ከቆረጠ ቆረጠ ነው ቆረጠ። ከዚህም በፊት ምንድን ያለው እኔ ካሁን በኋላ ከሷ ጋር እንደው ከሄርሜላ ጋር ራሱ ባሎን እኔ ማንም ሰው በህይወቴ ባይኖር እኔ ወደ እሷ ህይወት አልመለስም ያለ ልጅ ነው። ወደ ህይወቴ ተመለሰ፣ ይቅርታ ጠይቆ እንደዛ ከሆነ ይቅርታ ጠይቆ እኔም ይቅርታ ጠይቄው ነው ወደ ህይወታችን የተመለሰው ብላለች አይደል? ከዚህም በፊት ደጋግማ እሱን ነበር የምትለው ሩታ። ዛሬ እንደዛ በሚላት ሰዓት ለምን እንደዚህ ትላለክ እንዴ? ይቅርታ ተጠያይቀን ምን ተባብለን እንዴ ወደ እኔ ህይወት የተመለስከው ለምን ሳትለው እሱ ከሱ ኋላ እንደዛ እያለች ነበር። እሱ በማያውቅበት ሰዓት ይቅርታ ተጠያይቀን እኔም ትቼ እሱም ትቶ ነው ምን ጥስዩ እያለች ነበር። ለምን አሁን ጤነኛ ሆኖ መልስ በሚመልስበት ሰዓት ለምን አላነሳችለትም ያንን ነገር? ለምን ይሄን ጥያቄ አጠይቁም የሷ ተከታዮች? እሱን ለመክሰስ ጭራችሁን ልክ እንዴት ነው ያሳደጋችሁ ውሻ እናንተ ሳይጭራው እንደዚህ እንደሚያደርገው እናንተ ጭራችሁ እንዲህ ከምታረጉ ስተሰርተሻል እንደዚህ ብለሽን ነበረ እንዴ? ሰው ከንትኑ አታዩም እንዴ? አንዳንዶቻችሁ ምን እያላችሁ ነው? አብርሃም በመጀመሪያም ጤነኛ ነበረ አውቆ ነው፣ አሁን ደግሞ ድኛለሁ ምናምን ብሎ ነው የመጣው። እንደዛ ከሆነ እኮ ሩታ ይሄን ጥያቄ ነበር ማንሳት የነበረባት። እውነት እሱ ይቅርታ ጠይቆኝ እኔም ይቅርታ ጠይቄው ያለፈውን ትተን ህይወታችንን ልንቀጥል ነው የተስማማ ነው ብላ አይደል እየፎከረች የነበረው። አሁን እሱ ከኛ ጋር ቆንጆ ህይወት እያሳለፍክ ነበር ምናምን ስለ ሩታ ይቅርታ እኔ ከናንተ ጋር ምንም ያሳለፍኩት ህይወት የለኝም ትዝም ይለኝ ነገር የለም ሲላ እንዴት እንደዚህ ትላለክ? ሩታ የሆነ ነገር ባታረግ እሷ እንደዚህ ጸጥ የምትል ሴት አይደለችም። እናቃታለን እኮ በደንብ ነው የምናቃት አይደለም። ሌላ ምንድነው ያለችው? ሰው ከአፉ ሳያወጣ ነው ወዳው መልስ ራሱ የምትመልሰው። ገባችሁ? ውሃ እንዴ ነው አይጥ ውሃ ውስጥ ስገባ ከዛ ውስጥ መውጣት ይችላል። እንደዛ ነው የሆነችው ዛሬ ትላንትና ማለቴ ነው። አይጥ ነው የሆነችው። በቃ ድብን ብላ እዛው ነው የቀረችው ደንግጣ የምትገባበት አታ እንጂ እሷ እንዴት እንደዚህ ትላለክ እንዴት ምን ትላለህ ብላ እንዳመሏት ሆነ ነበር። ለምን ትክክል እንዳልሆነ በምን አይነት ጠልፋ ራሱ እንደወሰደች ገና እስኪ ጥያቄ ጠይቃታ እንዴት ወደ እነሱ ራሱ እንደሄደ ጥያቄ ጠይቃት ያል ይመስለኛል። እኔ እንደራሴ ቢሆን እኔ ጥያቄ ሆኖብኛል ብዙ ጊዜ ማለት ነው። እንዴትስ ሄደ? እሷ ይቅርታ ጠይቆኝ ትተን ምን ጥስየው እያለች ነበር። እንዴት ሄደ? ይቅርታ ስትጠያየቁ ቪዲዮ ለፈስ ለቅዘም ቪዲዮ የሚይዙ ሰዎች እንዴት ነው ይቅርታ ሲጠያየቁ ቪዲዮ ያልተሰራው? እንዴት ነው ቪዲዮ ያልተለቀቀው? ከዛ ደንዝዞ በቃ የሆነ ማይናገር ማይጋገር ሰው ሆኖ ኤኬሌ እንደዚህ ብሎኛል፣ ሩታ እንደዚህ በልብላኛለች፣ ኤፍሬም እንደዚህ ሁን ብሎኛል እያለ የሚያወራ ሰውዬ ይዛልን መታ ይቅርታ ተጠያይቀናል። ህይወቱን መርጧል። ከመጀመሪያ ህይወቱ ጋር ሊኖር ነው። መጀመሪያም እኛ እኮ ህይወቱን የፈለገውን ሰው መምረጥ ይችላል። መፍቱ ነው። ዛሬም ነገም እኔ በሱ ላይ ክርክር የለኝም። መፍቱ ነው። ጤነኛ ሆኖ ሰላማዊ ሰው ሆኖ ሄርሜላ በቃ እሱ እኮ በጣም ሰውን ማስከፋት የማይፈልግ ሰው ነው። ኦኬ እሷ አዎ የወደደችው ያፈቀረችው ነው። ሲለያት ደስ ላይላት ይችላል፣ ግን ከልጁ የሚበልጥበት ሰው የለም። ስለዚህ አስረድቷት ቪዲዮ ሰርቶ ይቅርታ ለሆነው ነገር በሙሉ ይቅርታ ጠይቅሻለሁ፣ ግን አሁን ከልጅ ጋር መኖር ፈልጋለሁ፣ ከምስቴ ጋር መኖር ፈልጋለሁ፣ ላለፈው ነገር አንቺንም ህይወትሽን ለመሰቃቀልኩት ይቅርታ ብሎ መሄድ ይችላል እንጂ እንደዚህ ድንዝዝ ብሎ እሷ ታወራለች፣ እሷ ትናገራለች፣ እሷ ትጨርሳለች። ምን አይል ሰላም በል ራሱ ሲባል ማንን የሚል ልጅ አብርሃም እንደዚህ ነው እንዴ? እና ስለዚህ መሰሩትን ነገር እወቁ፣ የምታደርጉትንም ነገር እወቁ እንጂ አብርሃምን እንከሰዋለን፣ ሃይማኖታችንን ሰድቧል። እኔም ኦርቶዶክስ የተዋህዶ ልጅ ነኝ። ሃይማኖቴ ሲነካ የሚያሳዝነኝ በቃ ህይወት
ሃይማኖት ለሰው ልጅ ላመነበት ህይወቱን የሚሰዋበት ነው። እንደኔና እንደናንተ በየአረቡ የት አገር ተቀምጦ ለምን አይደለም። ስንቶቹ ናቸው ለሃይማኖታቸው መስዋዕት እየከፈሉ ያሉ ዛሬ በኢትዮጵያ ምድር ላይ እንደ በግ እየታረዱ እንደ በግ ራሱ ስናርድ ዶሮ ስናርድ ለዓመት በዓል እንዴት ነው የሚያሳዝነን። ግን የሰው ልጅ ለሃይማኖቱ ሃይማኖትክ ኦርቶዶክስ ነው ስለተባለ ብቻ አንገቱ ላይ ማተብ ስላለ ብቻ የሚታረድ ማለት ነው። እኔ በእናንተ ምክንያት ነው ይሄን ራሱን እየተናገርኩ ያለሁት። ገባችሁ? ስለዚህ ከቻላችሁ እንደዚህ ጎበስ ከሆናችሁ ሀገራችን ላይ እንደዚህ በማይሆን ነገር ደማቸው የሚፈስ ኦርቶዶክስ በመሆናቸው ብቻ መስዋዕት የሚሆኑትን እነሱ እስኪ መስዋዕትነታቸው እንዲቀርልን እስኪ እነሱ ለምትሉት አብርሃምን ሳይሆን አብርሃም ሳይሳደብ ተሳደበ ከምትሉ እነሱን ለህግም ይሁን ለምንም እስኪ አቅርቡልን። አዎ አቅርቡልን። ኢትዮጵያ ናችሁ አይደል? የትም ሀገር ብትኖሩ ኢትዮጵያዊ ናችሁ። ሃይማኖቴን ነክቷል። ሃይማኖቴ እኔ ከየት እንዳመጣችሁት ራሱ ልጁ ሲጀመር ከሃይማኖትም ከብሔርም የጽድት ያለ እሱ ሲመጣ በፕራንክ ነው። ፕራንክ እያረጉ ከቤተሰብ ጋር እየተጫወቱ ከነጋሽዬ ጋር ከነ ሃሚ ጋር እንደዛ እያለ ነው። ዳዴ እያለ ነው ዛሬ በእግሩ ቆሞ እየሄደው አብርሃም። ገባችሁ? ከአጎቶቹ ልጆች ጋራ ከጓደኞቹ ጋራ ከዛ ለራሱ ከፍቶ አረ በእናታችሁን አረ እኔ ብዙ አታስወሩን። እግዚአብሔር ሰው ተናግራችሁ አናጋሪ ሰውን አታድርጉ። ሰው ራሱ ክፉ ሆኖ ሰውን ክፉ ያደርጋል ማለት ልክ እንደናንተ አይነቶቹ ናቸው። እቃችንን ይዞ ወጣ ምንጥስየው እንዳትሉ ይሄው ሻንጣውን ብቻ ነው ይዞ እየወጣው። አመት እየሆነው ነው መቼ ይሄ ልጅ አመት ሊሆነው ነው። ምንም አልቀረውም ሻንጣውን ይዞ ከወጣ። ናሴ ከወጣ እኮ ገና ሊመጣ ምንም አይቀረንም። ግፋብል 6 ወር አሁን ሐምሌ ገብቷል አይደል? በእነሱ ራሱ ገብቷል። በእኛም ራሱ ገብቷል ለካ። ሐምሌ፣ ናሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ 6 ወር ነው የቀረው አመት ሊሆነው ሻንጣውን ይዞ ከዛ ቤት ራሱ ከወጣ። እናንተ ምንድነው ታዲያ እንደዚህ እብድ የሚያደርጋችሁ? እብድ እኮ ነው ያላችሁት። እብደታችሁን ደግሞ ጌታ ያብርድላችሁ። ሌላ ነገር እኔ ምንም ልላችሁ አልችልም። ሰው ላይ እስኪ አብረን እናያለን። መቼም እኔ እንጃ ሰው በዚህ ልክ ለሰው ጥላቻ ይኖራል ብዬ 5 ቀንም እንደ 1 ቀንም አስቤው አላውቅም። በዚህ ልክ እና ይገምግሙ እስኪ ይቅረብና ስሩንም እግዚአብሔር ምን መሰላችሁ፣ አንዳንድ ጊዜ ስትገፉ ቆንጆ ነው። የመገፋት የማታ ማታ ያደርሳል ከደና ቦታ ብለዋል ዘፋኞች። አብርሃምን ገፍታችሁ እግዚአብሔር እውነቱን ሊያወጣለት ሊሆን ይችላል። ገባችሁ? እግዚአብሔር እውነቱን ሊያወጣለት በአደባባይ እስኪ እውነቱን በቃ እኛ አሁን ስለ ህጉ ማናቅ፣ ስለ ፖለቲካው ማናቅ፣ ስለ ሃይማኖቱ ማናቅ ዝም ብለን ያገኘንበት ቦታ መነከር ነው። ምን በቃ ምንድነው የሚባለው አንዳንድ ጊዜ አይለፈን የሆነ የኬሌ ስላደረገ እኔም ላርክ እንደዛ ነን አንዳንዶቻችን ምን ሆነው። ስለዚህ አብርሃም ወይ እውነቱ ሊወጣለት ይችላል። ትላልቅ ሰዎች ጋር ደርሶ መቼም ቅልቦች ትላልቅ ሰዎች ያሉበት ምሁሮች ያሉበት የተማሩ ያሉበት። በእርግጥ በተማሩ ሰዎች እኔ አላምንም፣ ይቅርታ አድርጉልኝና የተማረ ሀገር ያፈርሳል፣ ያልተማረ ሀገር ይሰራል። እኔ በእኛ ዘመን የተማረ መንጥስዮ እኔ እንደኔ ድሮ በተማረ ሰው የሚያምን በተማረ ሰው በቃ የተማረ ሲባል እኔ እንጃ ጌታ ይቅር ይበለኝ ብቻ እንዴት እንደማመልካ በቃ እንዴት ነው በጣም በቃ ልይት አድርጌ ነበር ማያቸው። በአንዳንድ ነገሮች በብዙ ነገሮች የተማሩትን ሰዎች ፈትኜ ከፈተና ያላለፉ ሰዎች ናቸው። በቃ እነሱ አንዳንድ ጊዜ የሆነች ልጅ ምን ብላለች፣ አንዳንድ ሰው ተምሮ ሁሉን ነገር ካወቀ በኋላ ጭንቅላቱ በቃ እንትን ይላል ምንድነው ይላል ብላ ተናግራ ነበር ያን ነገር። እና ትክክል ነው። የተማሩ ሰዎች ያውቃሉ ምንላቸው ከስንቱ ነው ቁም ነገረኛ። ገባችሁ? ስለዚህ እኔ ማንንም ለመንካት ማንንም ለመንቀፍ ሳይሆን እውነትን ነው
ይዤ መሄደው እንጂ እንደማንም ሰው አወቀ ሰው ካከበረኝ አከብረዋለሁ ካቀለለኝ አቀለዋለሁ። ገባችሁ? ስለዚህ አብርሃም አንድን ቀን ስለ ሃይማኖት አንስቶ ስለ ሲጀምር ልጁ እኮ ምን ይሁን ራሱ አላወቃችሁ። ኦርቶዶክስ ይሁን ጴንጤ ይሁን እስላም ይሁን ሃይማኖት አልባ ይሁን እሱ ሃይማኖት አልባም ይሁን ዋቄ ፈታም ይሁን ሬፈቻም ይሁን ምንም ይሁን አያገባንም። መፍቱ ነው። እመቤቴን ለምን ድንጋይ አያመልክም? ድንጋይ ተሸክሙ አያገባኝም። እኔ ያወጣኛል ለኔ ይሄ ይመቸኛል ካለ መፍቱ ነው። ከቻልኩኝ አስተምሬ አሳምኜ ወደ ሃይማኖቴ እንዲመለስ ትክክለኛውን መንገድ እንዲይዝ ጌታን እንዲያውቅ አደርገዋለሁ። ከዛ ውጪ ግን ኖ አንተ ድንጋይ ነው የምታመልከው አንተ እንደዚህ ነህ አልለውም። አንድ ሰው ማሰብ ይችላል። በሚያስበው መንገድ የራሱን መንገድ ይዞ መሄድ ይችላል። ለሰው ከተቆረቆራችሁ ይሄ መንገድ ትክክል አይደለም፣ ይሄ ነገር ላንተ ይጎዳሃል እዳም ስላለብን ማለት ነው። ሰው የሆነ ሰው ክርስቲያን የሆነ ሰው የክርስትና እምነት የሚከተል ሰው አንድ ሰው ሲጠፋ ካየ ይሄ መንገድ ትክክል አይደለም፣ ይሄ ከጌታ ጋር ያጣልሃል፣ ይሄ ከእግዚአብሔር ጋር ያጣልሃል፣ ያጋጭሃል። ስለዚህ ትክክለኛውን መንገድ ይሄን ያስ ከመጽሐፍ ቅዱስም ከምንም አርገን ወደ ጌታ መመለስ ያለብን አንድ ነገር አለ። ከዛ ውጪ ግን በጥላቻ በተሞላ ግድ ከሩታ ጋር ካልሆነ ብለን ሃይማኖት ሰድቧል፣ ሃይማኖታችንን ነክቷል፣ ስለዚህ መከሰስ አለበት ብላችሁ እንዲህ ማዶልደል እናንተን ነው የሚያሳፍረው። መቼም በስማ እውነት ነው። አንዳንድ ጊዜ ይጨንቀኛል። ሰው እንዴት ይዋሻል? እመቤቴን ውሸት በጣም ትልቅ እኔ እኮ ውሸት አንዳንድ ሰዎች ኃጢአት የማይመስላቸው ሰዎች አለ። እመቤቴን ምን ይባላል? አንዳንድ ልጆች ሆነን ድሮ ማለት ነው የሆነ ነገር ከቤተሰብ ሰርቀን የሆነ ነገር ስናረግ ኃጢአት አይመስለንም። ከእናት ከአባት የሚሰረቅ ምንም ይሁን እህልም የሆነ ሰርቀን ልጅ ሆነን ብዙ ነገር እናደርጋለን። ማናደርገው ነገር የለም። እህልም ሰርቀን እኮ ልንሸጥ እንችላለን። የሆነ ነገርም ልናደርግ እንችላለን ሰርቀን። ግን ከሰው ቤት የምንወስድ ነው እንጂ ከቤተሰብ የምንወስድ ነገር ኃጢአት አይመስለንም። ሌብነት ነው፣ ኃጢአት ነው። ከራስ አንድ እናቴ ሳታውቅም ማድረገው ነገር ኃጢአት ነው። ከእናቴ ደብቄ ወይ እህል ዘግኜ የሆነ ነገር ባረግ ወይ በቃ ከአባቴ ስርም ደብቄ የሆነ ነገር ባረግ ኃጢአት ነው። የእናትህን ስረቅ የአባትህን ስረቅ ኃጢአት አይደለም። የሰውን ስትነካ ኃጢአት ነው አላለም ጌታ። ስርቆት ነው ያለው። ስርቆት ኃጢአት ነው። ሐሰት፣ ሰውን መግደል፣ በወንጀል መመስከር አስተውፉልኝ በጣም ትልቅ ኃጢአት ነው። ገባችሁ? እናንተ አሁን ውሸት ኃጢአት የማይመስለው ሰው ብዙ ሰው ስላየው ነው። እኔ አሁን እነዚህ ቲክቶክ ላይ ምሯሯጡ ሳይሆን ብዙ ሰው በተግባር ራሱ ውሸት የሆነ ነገር ዋሽቶ ማስታረቅ አይደለም፣ ዋሽቶ ማጋደል። አሁን እነዚህ ቲክቶክ ላይ አብርሃም ሃይማኖታችንን ሰድቧል ብሎ የኦርቶዶክስን ሃይማኖት ሰድቧል። እስከ ዛሬ የት ነበራችሁ ታዲያ? እንደዛ ከሆነ ዛሬ ነቅቶ ስለተመለሰ ቆሞ ስላያችሁት እንደዚህ ቅጥል ያደረጋችሁ፣ ከዚህም በፊት ሃይማኖታችሁ ሲሰድብ የት ነበራችሁ? የት አካባቢ ነበራችሁ? አሉ እኮ ቅልቦችም ነበሩ እኮ የዛሬ ስንት ዓመትም ነበሩ እኮ። የት ነበራችሁ ታዲያ? ያኔ አብርሃም ኦርቶዶክስ ተዋሕዶን ቤተክርስቲያን ሲሰድብ የት ነበራችሁ? ዛሬ ነው እንዴ ታያችሁ? ከሩታ ጋር አልፈልግም ብሎ ሲለያይ ነው። ይሄ የሆነ ምንድነው ለእናንተ ራሱ እፍረት ነው። ሼም ታውቃላችሁ? በጣም ትልቅ ውርደት ነው ይሄ፣ ትልቅ ውርደት። ሰው ልጅ በዚህ ልክ አትውረዱ። አሁን ሁላችንም ቢሆን እዚህ ጋር ያለነው የአብርሃም ታናናሾች አለን፣ የአብርሃም ታላላቆች አለን። ገባችሁ? የሱ ኩዮችን በሱ እድሜ ክልልም ያለ ሰዎች አለን። እንደ እድሜያችን፣ እንደ ተግባራችን፣ እንደ ሁሉ ነገራችን በቃ ስራችሁን ከእድሜያችሁ ጋር ይሄድ እንጂ ተሰሚነት ስላላችሁ ሰው ስላወቃችሁ 24 ሰዓት ቲክቶክ ላይ አፋችሁን ከፍታችሁ ስለዋላችሁ ከሰው ትበልጣላችሁ ማለት አይደለም። ስለዚህ ወደ ራሳችሁ ተመለሱና ባይሆን
እኔ እንዳልኳችሁ ነው። እንኳን ሄደ እንኳን እነ ቅልቦች ጋር እንኳን ሄደ እንዳልኳችሁ ነው። እግዚአብሔር ወይ እውነቱን አውጥቶ ልክ ልካችሁን ነግሯችሁ እነ ተስፍሽ እዚህ ጋር ጥፋት አለባችሁ እስኪ ቪዲዮ ላኪልኝ ብሏል። እኔ የአብርሃም ቪዲዮ እሱ ኦርቶዶክስ ተዋህዶ ሲሰድብ ይካለበት እኔ እሺ እቀጣለሁ። እስኪ አምጡ ይምጣ አምጡልን ብሏል። ከመሬት ተነስቶ እናንተ ብቻ ሃይማኖታችን ሰድቧል። በስንቱ ልበጥበጥ አለቻሉ በሱ እኛ ስንቱ የሚበጠብጠን ነገር እያለ አብርሃም በዚህ ሮጣ፣ ሩታ በዚህ ተከተለችው፣ ሄርሜላ እንደዚህ አለች እያል እዚህ ጋር ጭንቅላታችን ስናፍ እንትን ስነ አብርሃም ታሙ እንደዛ ሆኖ ከመጣ ጊዜ ጀምሮ እመቤቴን የምሬን ምላችሁ ከዚህ በፊትም ተናግሬያለሁ። አፌ ድርቅ ብሎ ነው የቀረው። ድርቅ የሆነ ታውቃላችሁ እንደሆነ ነገር በቃ እነሱን ራሱ ሳስብ ያ ስሜት ነው የሚሰማኝ። ከዛ እኔ ቪዲዮን የተለቀቀውን ቪዲዮ ራሱ ዛሬ ጠዋት ነው ያየሁት። እንዲህ ነው ተንቀጠቀጥኩት። እንዲህ በቃ ምን እንደሆንኩ ራሱ አላውቅም። አንደኛ እሱ እንደዛ ሆኖ መምጣቱ፣ ሁለተኛ ደግሞ ዛሬ ጤነኛ ሆኖ ብቻውን ሲመጣ እነ ሩታ እንደዛ ሲደነግጡ ምን ሊፈጠር ነው ምን ሊሆን ነው ብዬ በጣም ነው የደነገጥኩት። እኛ እናት አባቶቻችን እህቶቻችን እየተቸገሩ ብዙ ሰዎች እያሉ ለሄርሜላ ብር እንሰበስባለን፣ ለሩታ ብር እንሰበስባለን። ከዛ ለሄርሜላ ስንት 200 ሪያድ ልካ ከዛ ራሷን ገደለች። ሄርሜላ ምን ወጣይም ብላ እናቴ ናጠጠች ናት። ምን ልትሆን ነው የሰው ብር የምትፈልገው? እዛው በዛው ሊበሏት ነው እንጂ በሏት። ይሄው ሬሷን እንደዚህ በቃ እኔ እስኪ እዚህ ላይ ስሩ ባይሆን እነዚህ ምንድነው አሁን የሐዋሳ ልጅ ናት ምናምን ተብሏል። ሐዋሳ ሲባል ያው የገጠር ልጅነት ነው ትችላለበት ነው ሐዋሳ። ህይወቴን ቀይራለሁ ቤተሰቤን ቀይራለሁ ብላ መታ ገና ስንት ወሯ ነው አሉ። ምን ልሁን ብሎ ነው ለሄርሜላ ብር የሚሰበስቡት? ይሄ እኮ ሐሰት ነው። የለመዱ ናቸው። ያኔ በሩታ ብር ሰብስቦ ምን ሲሉ ነበረ? የተሰበሰበው የሚገዙትንም እቃ ቢሆን ምንም ቢሆን ስም እንዳይሆንበት በቃ ቁጭ አርጎላት ውልቅ ነው ያለው አብርሃም። አሁን በምንም ብትሄዱ ልታገኙ ስላልቻላችሁ ሃይማኖት ሰደበ ብላችሁ መጣችሁ። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላችኋለሁ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ። ዓለማችንን ሰላም ያርግልን። ይሄ ወሬ ይሄን ሰውና ሰውን የሚያባላ መንፈስ እግዚአብሔር ከምድራችን ላይ ይገጽጽልን፣ ከምድራችን ላይ ያጥፋልን። የድሮ ሰላምን የድሮ ፍቅራችንን ጌታ ያምጣልን። ጎረቤት ለጎረቤት ልጅ ከልጅ ጋር ተጫውቶ ቦርቆ ወጥቶ የሚመለስበት ኢትዮጵያ ናት እኛ የናፈቀችን እንጂ ለመባላትማ ሰልችቶናል። እኔ በበኩሌ ሰልችቶኛል። ድሮ ኢትዮጵያ ያሉ ሰዎች ናቸው እኛ አረብ ሀገር ላሉ ልጆች እንደው ምን ሆናችሁ ደህና ናችሁ ምን ሆናችሁ ብለው የሚያስቡልን። አሁን ተገላቢጦሽ እኛ ወደ ኢትዮጵያ ነው የምናስበው። ዛሬ ምን ሆኖ ይሁን? ልጆቻችን በሰላም ወጥቶ ተመልሰው ይሁን? እናቴ በሰላም አደረች፣ ወንድሜ በሰላም ገባ፣ እህቴ በሰላም አደረች፣ እንዴት ሆኑ ብለን ነው እኛ ጭንቅላታችን ጡዝ የሚለው። እናንተ ይመስለኛል እኔ እንጃ። እስኪ ወደ እግዚአብሔር ልቦናችን እንመልስ። ባይሆን በሰላም ያሉትን ሰዎች ከምንበጠብጥ ሰላም ያጡትን ሰዎች ሰላም እንዲመለስላቸው ጸሎት እናድርግ። እስኪ ግሩፕ ላይ ወሬ ብቻ ከምናወራ እስኪ የሃይማኖት አባቶች ሰብሰብ አድርጉና አምጡና እስኪ ወንጌል አስተምሩን በሉ። በወንጌል እስኪ አእምሯችን ራሱ እርክት ይበል። ሰላም እንፍጠር እንጂ በሰላም የሚኖረውን ሰው ሰላም አትንሱት። አብርሃም ከሆነ ምንም አይሆንም። ከእግዚአብሔር አይምጣ። ከእግዚአብሔር ሲመጣ ነው መጥፎ። ለሰው ደግሞ ተንኮል ስታስቡ እራሳችሁ ናችሁ በዛ ተንኮል ውስጥ የምትገቡት። ለማየት ያብቃችሁ። አብርሃምም እኛም እናንተም ግሩፕ ተብዬዎቹ እናያችኋለን፣ እንከታተላችኋለን። ምን ላይ እንደምትደርሱ ምን እንደምትሆኑ እናያችኋለን። እስኪ አብርሃም እስር ቤት ገባ። እናንተ እስር ቤት መቼም ያላችሁት ውጭ ሀገር ነው። አይዶን ነው ምን እንደምትደረጉ
እግዚአብሔር ጽናቱን ይስጣችሁ። የእግዚአብሔር ሰላም ይብዛላችሁ። ሰላም እደሩልኝ። መልካም አዳር ይሁንላችሁ። ባላችሁበት በአካባቢያችሁ እንዳለ ሰዓት አቆጣጠር እግዚአብሔር እንደኛም ምሽት ላይ ያላችሁ መልካም ሌሊት ይሁንላችሁ። ንግት ላይ ያላችሁ እየነጋላችሁ ላላችሁትም ሀገር መልካም ንግት ይሁንላችሁ እላችኋለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደኔ በስደት ያላችሁ እግዚአብሔር በሰላም ለሀገራችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ ያብቃችሁ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ዳሯን እሳት መሃሏን ገነት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ። እወድሻለሁ።